እበቃለሁ በርስ ሁሉ ያዳነኝ በለው ለመንግስቱ ያበቃኛል። አሜን። በቃ ቺራት መልእክቴ እቺን ይዛችሁ እንድትገቡ ነው። በቃ በጣም ውስጥ ያለው በቃ የሚላወሰው ጌታ ከክፉ ሁሉ ነገር ያድናል። ለመንግስቱ ለሰማያዊ መንግስት ይጠብቃል። አሜን። በጣም ብዙ ነገሮች አሉ፣ ችግሮች አሉ፣ ቻሌንጆች አሉ። መታፈበት ምዕራፍ በጣም ክፉ ነው። በጣም ብዙ ክፉ ነገሮች አሉ። የሚፈራረቀው ነገር አዳጀር ነው። አንዳንድ ጊዜ እንደውም ከመንግስቱ የሚያጎል ይመስላል። አንዳንድ ጊዜ ፍጻሜ ሁላ የተንቆጣጠረ ይመስላል። ግን አንድ እውነት እነግርሃለሁ፣ ለመንግስቱ ያበቃል። አሜን። ምክንያቱም መጽሐፍ እንደዚህ ይላል፣ ጌታ ከክፉ ነገር ሁሉ ያድነኛል። እነንትና ከፍተውብኛል፣ እነንትና ጥለውኝ ሄደዋል፣ እነንትና ትተውኛል፣ ብቻዬን ሆንኩ። በክርክር መካከል ከኔ ጋር የቆመ የለም፣ በትግል መካከል ከኔ ጋር የቆመ የለም። ማንም ሰው እኔን ትቶ ሄዷል። ግን አንድ ነገር አውቃለሁ፣ ከክፉ የሚያድነኝ ጌታ አለ። አሜን። ሲጆቻችሁን ከፍ አድርጉና ያድነኛል በሉ። ያድነኛል በሉ። የታመንኩት ጌታ በሉ። የምጠራው ጌታ በሉ። እየታደገ በሉ። እያዳነኝ በሉ። እስከ ፍጻሜ ያደርሰኛል በሉ። አንድ መልእክት ልንገራችሁ፣ ተንቆጣቅጧችሁ መንገድ ላይ አትቀሩም። ፍጻሜያችሁ በጌታ በኢየሱስ ስም ያማረ ይሆን። ለምንድን ነው ፍጻሜያችን ያማረ የሚሆነው? በምንድን ነው መተማመኛችን? ምንድን ነው የምንታመነው? ምክንያቱም አሁን ዘመኑ ላይ የሚወራው ሁሉ የሚነገረው ሁሉ በጣም ከባድ ነገር ነው። ምን ሰማቸው እያንዳንዱ ነገር በጣም ከባድ ነው። ቻሌንጅ ያደርጋል። እንደውም አንዳንዱ ተስፋ ሁላ እንድንቆርጥ እንድናመነታ ያደርጋል። ማመንታት ውስጥ ይከተናል። እኔ ዘንድሮ የማልፍ አይመስለኝም፣ የተገባልኝን የማይ አይመስለኝም እስክንል ድረስ እንድናመነታ ያደርገናል። ያለው ሁኔታ በተለይ አሁን ባለንበት ዘመን ብዙ ነገሮች የሚፈራረቁበት ዘመን ነው። ስፒሪቹዋል ላይፋችንን ቻሌንጅ የሚያደርግ ስጋዊ ነገራችንን ቻሌንጅ የሚያደርግ ብዙ ነገሮች አሉ። አሁን ጳውሎስ ያለበት ሲቹዌሽን አሁን ያለንበት ሲቹዌሽን ይመስላል። አሁን ያለንበት ሁኔታ ይመስላል። ጳውሎስ ምንድነው ለዚህ ለጢሞቴዎስ በመንፈሳዊ ልጁ ለሆነው ሲያስተላልፍ ምንድነው ያለው? በቶሎ ወደኔ እንድትመጣ ፈልጋለሁ። ምክንያቱም ቀኝ እጁ ነው ለጳውሎስ። ደፈለጋ አድርጎ የሚልከው እዚህ አድርግልኝ፣ እዚህ አደራጅልኝ፣ እቺን ቤተክርስቲያን እዚህ ጋር እንደዚህ አድርግ ምናምን ብሎ የሚልከው ሰው ነው እና በቶሎ እንዲመጣለት የፈለገበትን ዓላማ ዝርዝር ሐሳብ ሲነግረው ብቻውን እንደቀረ ይነግረዋል። ብቻውን እንደቀረ ለዚህ ሚሽን እንግዲህ ለዚህ አገልግሎት ለወንጌል አገልግሎት ጳውሎስ ከተለየበት ሰዓት ጀምሮ አይኑን ያላሸ ሰው ነው። በተለይ ሲናገር ትዝ የሚላችሁ ከሆነ እኔ ለዚህ አገልግሎት ጌታ ሲጠራኝ ከደምና ከስጋ ጋር እንኳን ምን አላልኩም፣ አልተማከርኩም። ምክንያቱም ከደምና ከስጋ ጋር ቢማከር ይሄ ሚሽን የሚያዋጣው አይነት አይመስልም። ስጋና ደም የሚነግረው ተወው፣ እዚህ ውስጥ አትግባ፣ አንተ የከበርክ ሰው ነህ፣ ብዙ ነገር ውስጥ ያለ ሰው ነህ፣ ብዙ ዕውቀት ያለ ሰው ነህ፣ አንተ እንደዚህ አይነት ሰው ነህ። እዚህ ውስጥ ከገባ ግን የገቡ ሰዎች ለስጋቸው አይመችም። ይሄኛው ሚሽን ለስጋ የሚደላ አይደለም፣ ለስጋ የሚመች አይደለም። ስለዚህ ስጋ ደግሞ ፈሪ ነው፣ ስጋት አለበት። መገፋትን አይፈልግም፣ መናቅን አይፈልግም፣ መተቸትን አይፈልግም፣ መራበንስ አይፈልግም። ስጋ ምንድነው የሚፈልገው? መጥገብ ይፈልጋል፣ መወደስ ይፈልጋል፣ እንክብካቤ ይፈልጋል፣ አንቱ መባል ይፈልጋል፣ ወንበር እንዲሰጠ ይፈልጋል፣ ፊተኛ ማድረግ ይፈልጋል፣ ሽር ጉድን ይፈልጋል። ይሄንን ካጣ ስጋ ይቆጣል። እኛ አገልግሎት ደግሞ ፊት ወንበር አይሰጥም። ጌታ ኢየሱስ ትምህርቱ እንደዚህ ነው። ማንም ፊተኛ መሆን የሚፈልግ የሁሉ መጨረሻ ይሁን፣ ታላቅ መሆን የሚፈልግ የሁሉ የበታች ታናሽ ይሁን። ይሄ የክርስቶስ ኢየሱስ ትምህርት ነው። ስጋስ ምን ይላል? ኖ ታላቅነት በታናሽነት ውስጥ አይገለጥም። ታላቅነት የሚገለጠው ወንበር በማግኘት ነው፣ ስልጣን በማግኘት ነው፣
ደፍቶ በመራመድ ነው፣ ረግጦ በመራመድ ነው። ምንም አድርግ ተሽሎክልከ ዋናው ላይ ድረስ ነው ስጋ። የጌታ ይበልጣል። አሜን። አማርኛ ይበልጥ ይገባል። ጌታ ይባላል። አሜን። ስጋ ምንድነው የሚፈልገው? መወደስን፣ መከበርን፣ ወንበር ማግኘትን፣ አንቱታን። ጳውሎስ ወደዚህ ሚሽን ሲመጣ ግን ይሄ ሁሉ እንደሚቀርበት እንደማያገኘው እኔ አንድ ነገር አስብ ነበር። ጠዋት ነው የማስበውና ዛሬ ጠዋት አገልጋዮቻችን ምናልባት አዲስ ኪዳን አልገባቸውም ነው፣ ብሉይ ኪዳን ላይ ነው እንደ ያሉት ማለት በቃ ይሄ ከምን የሚመነጫል መሰላችሁ? የአዲስ ኪዳን መጽሐፍን ካለመገላበጥ ከዛ ብሉይ ኪዳን መጽሐፍ ላይ ብቻ ማተኮር። ምክንያቱም ብሉይ ኪዳን ላይ ያሉ ነቢያቶች ንጉስ ናቸው፣ በጣም የሚፈሩ ናቸው፣ የሚከበሩ አጀብታ ያላቸው ናቸው። ሄሎ ይቆራረጣል። አጀብታ እንዴ ሰራዊት የሚከባቸው ናቸው፣ መንግስት ደረጃ የሚደመጡ ናቸው። በብሉይ ኪዳን ገና ሲራመዱ ሰው መጣ። ያሁኑም አገልጋዮች እንደዛ ምን ፈልገው የብሉይ ኪዳን ላይ ስላለ ነው ወደ አዲስ ስላልመጣ ነው ብዬ ዛሬ ጠዋት ነው ማስበው። በእውነት ዛሬ እኔ ኤልያስ እኮ መንግስት የሚፈራቸው ናቸው። አሁንም ይፈራ እንደዛ ይፈልጋል። አንድ ነብይ እንደዛ ነው የሚፈልገው፣ መንግስት እንዲንቀጠቀጥ። ህዝብስ መጣ እሱ እዚህ ጋር አይቀመጥም፣ እሱ እዚህ ጋር አይመጣም። ጌታስ ወደ ጌታ ደግሞ እንኳን ልትታጀብ እንኳን አጀባው ስፍራ ይቀይ እንደደራ ወራደና ግርታ አይመችም። ነብይና ጸጋለበ በጣም ከባድ ሰው ነው። በቃ ጥሩ ነው፣ ወራደና ግርታ። የጌታ ትምህርት ብሉይ ኪዳን እንደዚህ አይደለም። እግርህን ይጠቡልህ ይንከባከቡ ብሉይ ኪዳን የሚለው በጣም በቃ ያሸርግዱልህ ጣም በቃ እንትን ይሄ እግዚአብሔር ለምጻሙን ሰው ፊት ለፊት እንዳይቆም፣ ነውረኛ ሰው ፊት ለፊት እንዳይቆም በምን ታመራን ተቀድስ እኮ ነው ብሉይ ኪዳን። አዲስ ኪዳንስ ወደ ለምጻሙ ሂድ፣ እሱ አይደለም የሚመጣው፣ አንተ ራስህ ሂድ። ወደኛ ወደ ተገፋው ሂድ፣ ወደ ኃጢአት። ለዛ ነው የጌታ የኢየሱስ ክርስቶስ አገልግሎት ከሰሙት ማች ስላላደረገባቸው ብዙ ፈሪሳውያን ይቆጣሉ። ኢየሱስ ቁጭ ብሎ ከኃጢአተኞች ጋር ሲበላ አንዳንዴ ደግሞ በጣም የወረደ እንትን ህይወት ያላት ሴት መጣ በእንቧ እግሩን ስታጥብና ስትነካካው ስታብስ በፀጉሯ አንዳንዱ ማን ብትሆን ቢያቅ ኖሮ ሩን አይደለም አካባቢው እንድትደርስ ያደርግ ሃሌሉያ ይላል። ብሉይ ኪዳን ነው እንደዛ። ልክ እኮ ናቸው። አዲሱ ኪዳን ጌታ ኢየሱስ የመጣው ወደ ጤነኛው ሳይሆን ወደ ታመመው ከሞት እና ቁጭ ብዬ ዛሬ ጠዋት አስቡ ብሉይ ኪዳን ላይ እንሆን ይሆን የኢትዮጵያ ቤተክርስቲያን፣ በተለይ ኢትዮጵያ አይደለም አፍሪካዊ ቤተክርስቲያን አንዳንዴ ግራ ነው የሚያጋባችሁ። በእውነት አፍሪካ ያለችው ቤተክርስቲያን ከሌላው ቤተክርስቲያን እየተለየች ነው። ነቢያቶቻችን ካላዘላችሁን፣ ፓስተሮቻችን ካላዘላችሁን፣ በጣም ትንሽ ጸጋ ብልጭ ካለ ሽርጉድ ካላላችሁልኝ፣ ካላነጠፋችሁልኝ፣ ቀይ ምንጣፍ ከሌለ አጀባው ከሌለ ስመጣ አቀባበል ካላደረጋችሁ፣ ድምቅ ካላረጋ መጣ ካላላችሁልኝ ብሉይ ኪዳን አዲስ ኪዳንስ ከናንተ መካከል ማንም ታላቅ መሆን የሚወድ አሁን ጳውሎስ የጀመረው አገልግሎት ይሄንን ነው። እንግዲህ የጳውሎስን ህይወት የመጀመሪያው የምናውቀው ሰው በጣም ታዋቂ ሰው ነው፣ በጣም የተማረ ሰው ነው። ያ ብቻ አይደለም፣ በጣም ባለስልጣን ሊኖረው የሚችለው ደረጃ ያለው ሰው ነው። በቃ ግን መጨረሻ ላይ ወደዚህ ሚሽን ሲጠራ በጣም ከባድ ነው።
ከባድ ነው። የተናቀ ሰው ሆነ። ያ የሚፈራው ለማሰር ስልጣን ያለው እንደፈለገ ማንገላታት ስልጣን ያለው ሰው በማንም ሰው የሚመታ የሚደበደበው እዚህ ጋር በጌታ ስሙኝ ከደምና ከስጋ ጋር ምን አላልኩም ማለት እንደውም በአግሪጳ ፊት ቆሞ ሲከራከር ትዝ ይላችኋል አይደል? ስለ ክርክር እስቲ ምን ትላለህ ሲለው አግሪጳ ንጉሥ አግሪጳ 1000 ዓመት ንገስ አንድ ነገር ነግርሃለሁ አለ። እኔ አንድ ከሰማይ የታየኝ ራእይ አለ። በሰማይ ለታየኝ ራእይ ደግሞ ምን አላልኩም ማለት እምቢ። እንዴት ደስ እንደሚለኝ ይሄ ቃል ታይቶኛ ለዚህ ራእይ እምቢ አለ። ከደም ከስጋ ጋር አልተማከም ወጣ እንግዲህ ይሄን ሁሉ ትቶ የመጣ ሰው እዚች ቁጥርና እዚች ምዕራፍ ላይ የሚገርመው በጣም ብዙ ሰዎችን አገልግሏል። ለብዙ ሰዎች ደርሷል። ብዙ ሰዎችን አስተምሯል። ግን የሚገርመው እንደዚህ ይላል ብቻዬን ቀረሁ። ምን ቀረው? ብቻዬን